አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የነይማት ዩቲዩብ ቻናል ቤተሰቦቼ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ። እንግዲህ የኢድ ዝግጅት ጉድ ጉድ እያልኩኝ ነው። ዳቦ ቆሎ ልቆርጥ እየተዘጋጀሁ ነው። ይህ ስኳር ነው። ከዛ ሙቅ ውሃ አረግበትና አቀልጠዋለሁኝ። እንደዚህ አድርጌ በደንብ አማስለዋለሁ፣ ስኳሩ እንዲቀልጥልኝ ማለት ነው። እንግዲህ እንደምታውቁት ለኢድ ዳቦ ቆሎ ኬኔቶ ምናምን በቃ ዳቦ ያኔ ሁሉም በየቤቱ ያው ይዘጋጃል፣ የታወቀ ነው። እና ቅድመ ዝግጅት እያደረግን ነው። ቤታችን ፏ ምናምን እያረገን እያዘጋጀን ነው። ያው ሁሉም በአቅሙ በቻለው ማለት ነው። ያው ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም ይባላል። እና እኔም እንግዲህ ዛሬ ዳቦ ቆሎ ከልጆቼ ጋር ልቆርጥ ሊጤን ላቦካ ነው። አሁን እስከ መጨረሻ አብራችሁ ይቆዩ። ስኳሬ እንደዛ አድርጌ በደንብ አድርጌ አቀልጣለሁኝ። ከዛ ሱካሬን ከቀለኩ በኋላ ዱቄቴን አዘጋጅቻለሁ። ጨው አድርጌበታለሁ። ጨውና ዱቄት 3 ኪሎ ዱቄት ነው እኔ አሁን የምቆርጠው። ከዛ ዘይት ግማሽ ሊትር ዘይት አፍልቻለሁኝ። ዘይቱን በደንብ ፍልት ካረኩኝ በኋላ ነው የምጨምረው። ከዛ ሞገርመሽ ይሆናል ዳቦ ቆሎ ኩርሽም ኩርሽም ይላል። ያኔ ቅርጭጭ ነገር አይልም ማለት ነው። ዘይት ካነሰው ወይንም ዘይቱ ካልፈላ የሆነ ሲቆረጠም ይጠነክራል። ቅርጭጭ ነገር ያለ ጥርስ ያማልና ይሄ ዘይቱ ከፈላ ዘይት ካላነሰው ቆንጆ ነው የሚሆነው። በቃ ሙገርመሽ ነገር ይሆናል። ኩሽም ኩሽም ነገር ነው የሚለው። በጣም ቆንጆና ጣፋጭ ዳቦ ቆሎ አዘጋጃለሁ። ዘይቴ ፈልቷል። አሁን ዘይቴ ልጨምር ነው። ቢስሚላህ እንደዚህ አድርጌ ዘይቴ ፈልቷል። ዘይት ሰፈላ ያስታውቃል። ከዛ እንዲያቃጥለኝ በማማሰያ አዋህደዋለሁ፣ ለውሰዋለሁ ማለት ነው። በደንብ አድርጌ ምስል አደርገዋለሁኝ። ከዛ የቀለጠውን ስኳሬን ነው ከዚህ በኋላ ማድረገው። ይሄን በደንብ ከማሰልኩኝ በኋላ ስኳሬን በደንብ አቅልጫለሁ። ስኳሬን እጨምራለሁ ማለት ነው። ከዛ በደንብ አድርጌ በማማሰያው አዋህደዋለሁኝ፣ እቀላቅለዋለሁ። እንደዚህ ቆንጆ አድርጌ ካዋሃድኩኝ በኋላ ያው እንግዲህ ሀዩቲ ናት ካሜራማን፣ በደንብ ቀርጭ እያልኳት ነው። ያው አይመቸኝም፣ ብዙ ጊዜ ቪዲዮ እየለቀኩ አይደለም፣ ምንም አልተመቻቸልኝም፣ ካሜራማን የለኝም። ልጅም ትምህርት ቤት ትሄዳለች፣ ከዛም ቁርአን ቤት ትሄዳለች፣ ምሽኩል ናት። ከዛም ማጥናት አለ በቃ እንጂ ብዙ ቪዲዮ መስራት ይችል ነበር፣ ግን ብዙ ስለማይመቸኝ በቃ የቀን ውሎ መሰወር ይችል ነበር። ግን ደግሞ ለኒቃቢስት አይመችም ያኔ ብሎግ ለመስራት። ለምሳሌ ያኔ ቤት እያጸዳው ኒቃብ ለብሼ ጅልባብ ለብሼ አይመችም። ስለዚህ ብዙ ቪዲዮዎች መልቀቅ አልቻልኩም። ያው አንዳንድ ጊዜ ነው ብቅ የምለው። እንግዲህ ዛሬ እስኪ የኢድ ዝግጅት ልልቀቅላችሁ ብዬ ይዤ ቀርብ ያለሁኝ። ኢንሻአላህ ካሁን በኋላ አልጠፋም። እስኪ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ኮሜንትም ጻፉልኝ። ከዛ እንደዚህ አድርጌ ቆንጆ አድርጌ እሽት አደርገዋለሁ። በደንብ አድርጎ መታሸት አለበት፣ ሲቆርጥ እንዲያስቸግር ማለት ነው። ከዛ ትንሽ ለብ ያለ ውሃ እየጨመርኩኝ በደንብ አድርጌ አሸዋለሁ። ማሸቱ ግን በጣም ነው የሚያደክመው በነገራችን ላይ። ወይ ከሁሉም ዳቦ ቆሎ ስራው ማሸቱ ነው። ማሸቱ ከባድ ነው፣ ያታግላል። በደረቁ ስለሆነ የሚታሸው በጣም ነው የሚያታግለው። በቃ እንደዚህ በደረቁ ሆኖ በደንብ መታሸት አለበት። በደረቁ ታሽቶ መለስለስ አለበት። ያኔ በማሸት ነው መለስለስ ያለበት እንጂ በውሃ አይደለም። እንግዲህ እንደምታዩት በጣም እየታገልኩኝ ነው። ወይ እንዴት እንደደካ አንዴ ቆማለሁ፣ አንዴ እንበረከካለሁ።
ድርቅ ያኔ ትንሽ ውሃ ካለው ይያያዛል። ሰፌድ ላይ ስንቆርጥ የመያያዝ ባህሪ ስላለው ከዛ ወደ መቁረጥ ገብተናል። እኔ እየዳመጥኩኝ ነው። ጎረቤቴና ልጄ እህቴ ደግሞ ከጎን እየቆረጡ ነው። ወይ ካሜራ ውስጥ እንድታስገባን አንፈልግም። ኢንሻአላህ እንደው ካላስገባች ወይ ብዙም አልተመቸኝም። ቀረጻው እጅ ምናምን ታይቷል። እንዴት ላደርግ? እንደዚህ አድርጌ ዳምጣለሁ እኔ። በነገራችን ላይ ዩቲዩብ ለኒቃቢስት አይመችም። እኔ በተለይ አልተመቸኝም ወላሂ። አልተው በጣም ብዙ ለፍቼበታለሁ፣ ብዙ ወጪም አውጥቼበታለሁ። እንደዛ ሆኖብኝ ነው እንጂ እንደመተው ሁሉ ነው እንደው የቃጣኝ። ምንም በቃ አይመችም። ሀዩቲ ቆንጆ የኔ ማር ማሻአላ ተባረከላ። ወላሂ ከኛው እኩል ነው የምትቆርጠው። አንድ ሰፌድ ከግማሽ ቆርጣለች እሷም እነሱም እንደዛ። ውዷ ጎረቤቴና ውዷ እህቴ ከውዷ ልጄ ጋር አንድ ላይ ሆነው እያገዙኝ ነው። ሽክራን አመሰግናለሁ ሀባይቢ። እኔም እየዳመጥኩኝ በቢላዋ ሰንጠቅ ሰንጠቅ እያደረኩ እሰጣቸዋለሁ፣ እነሱ ይቆርጣሉ። እንደምታዩት እንግዲህ ይዘናል ጉድ ጉድ። ስልክ እያወራች ነው እንግዲህ። ያው ድምጽ ያስገባውላችሁ በኋላ ነው። በፊት ስላልተመቸኝ ስንሰራ ስላልተመቸኝ ድምጽ ያስገባውት አሁን ነው። እንደዚህ አድርጌ በቢላዋ ሰንጠቅ ሰንጠቅ እያደረኩ በእጄ እያድወለወልኩኝ ነው የምሰጣቸው። በቃ መዳመጡና እኔ ሰንጠቅ ሰንጠቅ ማድረጉ አንድ ሰው ይላል ማለት ነው። በቃ ይሄን ብቻ ነው እኔ መስራት የቻልኩት፣ መቁረጥ አልቻልኩም። በቃ ለእነሱ እንደዚህ እያዘጋጀሁ መስጠት። አዩ ቆንጆ እንደምታዋት ተሳትፋለች በስራው ላይ ማሻአላ። የኔ ወድ ካሜራማኑ ደግሞ አብዱል መጂድ ነው። በደንብ አልቀረጸልኝም፣ እጄ ምናምን ገብቷል። ሲከላይ በሆነ ነገር ለመሸፈን እሞክራለሁኝ። ወይ ለህዲክ ወለዲ እኛ እንዳታስገባ ምንሰራውን ብቻ ቀርጽ ነበር ያልኩት። ያው ልጅም ስለሆነ ህፃን ስለሆነ ማሻአላ። ሀያቲ ነው ወዳያችሁ የቆረጠችው ነው። ማሻአላ ኢትዮጵያ በነገራችን ላይ ደስ ይላል፣ ደስ ይላል። ድባቡ በቃ የሆነ ዝግጅቱ ምናምን በጣም ደስ ይላል። ኢንሻአላ በስደት ያላችሁትና ወንድሞችም አላህ ያሳባችሁ ተሳክቶ ያሳባችሁን አላህ አሳክቶላችሁ በሰላም ወደ ሀገራችሁ ገብታችሁ ኢድን ከቤተሰቦቻችሁ ከልጆቻችሁ ጋር ከእህት ወንድሞቻችሁ ጋር እንድትውሉ ምኞቴ ነው እና ዱዓዬ ነው። ኢንሻአላህ አላህ ይወፍቃችሁ እህቶቼ ወንድሞቼ። እና እኛም እንግዲህ ከብዙ አመት ስደት መልስ በኋላ ኢትዮጵያ እንደዚህ እየኖርን ነው። አልሐምዱሊላህ ረብል ዓለሚን ምስጋና ይገባው ለዓለማቱ ጌታ። እንደምታውን እንግዲህ ጉድ ጉድ እያልን ነው፣ ወደ መጨረሱ እየሄድን ነው ኢንሻአላህ። እንደዚህ በእጅ መድቦለቡሎ ትክክል እንዲል ነው እኩል እንዲሆን በእጄ ደወልወል ደወልወል አድርጌ አስተካክዬ እሰጣቸዋለሁ። ስሰነጥቅ በቢላዋው
እኩል ላይሆን ይችላል። ወፈር ቀጠን ልል ስለሚችል ወፈር ያለውን ቀጠን እንዲል እንደዚህ በእጄ አደበለብለዋለሁ። ሊጡን በደንብ አድርጌ ስላሸሁት በቃ ምንም እጅም አይይዝም። በጣም ደረቅም አይደለም፣ በጣም እርጥብ ሆኖም አይያያዝም። ቆንጆ ነው የሆነልኝ። ቆንጆ አድርጌ ነው ያሸሁት። ማሸቱ ግን በጣም ነው የሚያደክመው። በጣም በቃ በደረቁ ስለሆነ በጣም ጉልበት ይላል። እንደዚህም አድርጎ በዚሁ ሊጥ ኩኪስ መስራት ይቻላል። እኔ ግን የኩኪስ መቁረጫዎቹ ስለሌሉኝ ዳቦ ቆሎ ብቻ ነው የሰራሁት። አስተያየት ካላችሁ ወይንም ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እመልሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እህቶች አበረታቱኝ። በረንዳ ላይ ነው እየሰራን ያለነው። አንጥፈን በረንዳ ላይ ቁጭ ብለን ነው። ጥላ ስለሆነ ግን አየሩም ደስ ይላል። በቃ እያወራን እየተጫወትን ምናምን ነው። ያው የልጁ ጫጫታ ምናምን ስላለ ግን ድምፅ እንደገና ነው ያስገባሁላችሁ። ያ እንዳይረብሽ ብዬ ግቢ ላይ በረንዳችን ላይ ሆነን ነው እየሰራን ያለነው ከጎረቤቴ ጋር። ሽክራን ሀቢብቲ ጎረቤቴ፣ አላህ ይወፍቅሽ፣ ጀዛኪላ ኸይር። እህቴም አለች ልጄም አለች። ሽክራን ሀባይቢ፣ አላህ ይስዕድኩም። የኔ ውድ ህይወቴ ይዛለች ተቀያር ላይ ከነሱ እኩል ነው እሷም የቆረጠችው። ይህን ሰፌዱ ሙልት አድርጋ ሌላ ግማሽ ሰፌድ ቆርጣለች። ማሻአላህ ተባረከ ረህማን፣ የኔ ባለሙያ ልጅ ጎበዝ ናት ሀያቴ። በነገራችን ላይ ማሻአላህ በሏት፣ ጎበዝ ናት። ቅራአትም ትንሽ ነው የቀረ ልታከትም ነው። ጎበዝ ናት፣ ትምህርቷም ላይ ጎበዝ ናት። ማሻአላህ ቤትም ውስጥ በቃ ጎበዝ ናት። ቤት ስታጸዳ ምናምን በቃ ሀረካቷ ማሻአላህ የኔ ውድ፣ አላህ ይወፍቅሽ ብናይቴ። እንደምታዩት እንግዲህ ዳቦ ቆሎ መቁረጥ ግን ትዕግስት ነው የሚያስጨርሰው። ስራው ከባድ ነው፣ ሰዓት ይፈጃል። በተለይ ለብቻ መስራት አይቻልም። ያኔ እንደዚህ ከጓደኛ ከጎረቤት ጋር ምናምን ሆኖ ነው እንጂ አለበለዚያ ትዕግስት ነው የሚያስጨርሰው። እኔ አሁን በቃ ዳቦ ቆሎ አንድ ቀን ፕሮግራም ያስኩት፣ አንድ ቀን እሱን ነው ስራ ያረኩት ማለት ነው። ጠባን ያኔ ጠዋት ልጆቼን ጾመኛ ነን እኛ፣ አላህ ይቀበለን ኢንሻአላህ። ግን ልጆቼን ቁርስ አብልቼ ቁርአን ቤት ልኬ ከዛ እስከመተው ምሳ ምናምን በቃ ሰራርቼ ቤት ምናምን ከጸዳዳሁ በኋላ እሱን ሊጡን አሻውኝና ከዛ ጎረቤቴም ጠራኋት፣ መጣች፣ እህቴም መጣች። ከዛ መቁረጥ ጀመርን። ከዛ በኋላ በቃ 7 ሰዓት ነው የጨረስነው። ቢያንስ እንደው 3 ሰዓት ጀምረን 3 ሰዓት አካባቢ እንደዛ ጀምረን 7 ሰዓት አካባቢ ነው የጨረስነው ማለት ነው።
አሁን እንግዲህ ቆርጥን ጨርሰናል። ከዛ መቁላት ጀምሬያለሁኝ። በምጣድ ነው የምቆላው። ቀስ አድርጌ በደንብ አድርጌ ነው የምቆላው። ልጆቼ ከስር እየቆረጠሙ ነው እየበሉ ነው። አሁን እየቆላሁኝ ነው። እንደምታዩት ማሻአላ ተባረከላ ቆንጆ ሆኗል። እና ሙዲ እንግዲህ ይወዳሉ ዳቦ ቆሎ እየቆረጠሙ ነው። ዞሬን ሰግጄ ከጨረስኩኝ በኋላ ከዛ ቆላሁት። ቆንጆ አድርጌ ቆላሁኝ በምጣድ በቃ በጣም ባልሰማ ለሰስ ባለ ምጣድ ነው ዝግ ብዬ ረጋ ብዬ ቆንጆ አድርጌ ቆላሁት። እንግዲህ ካሜራማኑ አብዱል መጂድ ስለሆነ ካሜራውን እያወዛወዘ ነው። በጣም ይቅርታ እንግዲህ ካሜራ እስከምገዛ ድረስ ልጆቼ ናቸው ካሜራማኖቼ። ስለዚህ ቪዲዮ እንግዲህ እንትን ሊል ይችላል፣ ሊወዛወዝ ምናምን ይችላል። እንደዚህ አድርገን ነው በዚህ መልኩ ነው ቆርጠን የጨረስነው። በጣም ነው የሚያምረው። አሁን አልተያያዘ ምን አላለ በጣም ቆንጆ ነው የሆነው። ይሄን እንግዲህ አንዷን ሰፌድ ላይ ያለውን አንድ ጊዜ እያረኩኝ ምጣዱ ላይ እንደምታው ለሰስ አድርጌ ምጣዱን ለሰስ ባለው ነው መቆላት ያለበት። ከሰማ የሆነ እንትን ይላል ቀይ ስለሚያደርገው ብዙ አያምርም። በቃ ነጭ እንደሆነ ከለሩን ሳይቀይር ቆንጆ ሆኖ ለሰስ ብሎ እንዲበስል ረጋ ብሎ እንዲበስል ምጣዴን ለሰስ አድርጌ አስመቼ እንደዚህ ብትን ካርኩ በኋላ ከደን አደርገዋለሁኝ። ከዛም ከፍቼ መልሼ አማስለዋለሁ። መልሼ ከድነዋለሁ። እንደዚህ እያደረኩ ነው የማበስለው። አሁን ይሄ በስሏል። በቃ እንግዲህ ላወጣው ነው ልግፋው ነው። እንደዚህ እያደረኩ ቆንጆ አድርጌ ቆላሁ ዳቦ ቆሎዬን። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በኮሜንትም አበረታቱኝ። ቪዲዮውን እስከ መጨረሻው እንድትከታተሉ ተጋብዛችኋለሁኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አስተውዳኩሙላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።